በወርጌሳ ግንባር በተደረገ ውጊያ ከ20 በላይ ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ መማረካቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ዛሬ ጥቅምት 8 2018 ዓ.ም ከንጋት ጀምሮ ወርጌሳ ላይ ባደረገው ውጊያ የአገዛዙ ወታደሮችን ምሽግ በመስበር ታላቅ ድል ተጎናጽፏል። ከቀናት በፊት ስልታዊ ማፈግፈግ በማድረግ ለቀዋት የነበረችው ወርጌሳ ከተማን ኮሩ ዳግም በቁጥጥሩ ስር ማስገባቱ ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። ከምዕራብ ዕዝና ከሰሜን ምስራቅ ዕዝ ተወጣጥቶ መስከረም 21 2018 ዓ.ም የተቋቋመው 11ኛ ዕዝ ልክ እንደ ሰሜን ምስራቅ ዕዝ በትንትኑ እየወጣ ይገኛል። በዕዙ ስር 104ኛ ኮር ውስጥ የሚገኘው የ35ኛ ክፍለ ጦር ሰራዊት አገዛዙ ለአማራ ሕዝብ ያለውን ጥላቻ ተፈጻሚ አላደርገም በሚል አምባሰል ላይ ተሰልፎ እጁን እየሰጠ ይገኛል። ሰራዊቱ ከወደ ፋኖ የተሰነዘረበትን ከባድ እርምጃ መቋቋም ባለመቻሉም አልዋጋም በቃይ ብሎ ነው በሰልፍ እጁን እየሰጠ የሚገኘው። መረጃውን በዝርዝር አጠናቅረን ይዘረዋል። የዋርካው ምሬ ወዳጆ ልጆች በራያ ግንባር በደምና አጥንታቸው ወርቃማ ገድል እየፈጸሙ ነው። ትላንት ጀምሮ በራያ ቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃት የተፈጸመ ቢሆንም ነገር ግን ፋኖን ከምሽጉ ፈቀቅ ሊያደርገው አልቻለም። ራያ ግንባር በላያቸው ላይ የሚርመሰመሰውን 3 ሰው አልባ አውሮፕላንን ከመጤፍ ሳይቆጥሮ በላያቸው ላይ የሚያጓራውን 4 ጀነራል መድፍና በርካታ ዙያ 3 እንዲሁም ሞርተርና ቢኤምን ከመጤፍ ሳይቆጥሮ ከምሽግ ምሽግ የሚወረወሩት አርበኞቹ ታላቅ ገድል እየፈጸሙ ይገኛሉ። መረጃውን በዝርዝር አጠናቅረን ይዘነዋል። ጸረ አማራውና ነውረኛው የአብይ አህመድ አገዛዝ በባህር ዳር ዙሪያ በፈጸመው የድሮን ጥቃት አንዲት እናት ከነ ህፃን ልጇ መገደሏ ተሰምቷል። በድሮን ጥቃቱ ከተገደሉ ንጹሃኖች በተጨማሪ የቤት እንስሳትና ሀብት ንብረት መውደሙም ታውቋል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ ጥቅምት 8 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። በቅድሚያም በወርጌሳ ግንባር በተደረገ ውጊያ ከ20 በላይ ያገዛዙ ወታደሮች ሲገደሉ ከ15 በላይ የሚሆኑት ደግሞ መማረካቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ስር ከሚገኙት ከራምቦ ክፍለ ጦርና ከራሳሊ ክፍለ ጦር የተውጣጡ አህዶች ዛሬ ጥቅምት 8 2018 ዓ.ም ከንጋት ጀምሮ በወርጌሳ ግንባር ባደረጉት ውጊያ የአገዛዙ ወታደሮችን ምሽግ በመስበር ታላቅ ድል ተጎናጽፈዋል። ከቀናት በፊት ስልታዊ ማፈግፈግ በማድረግ ለቀዋት የነበረችው ወርጌሳን ከተማንም ዳግም በቁጥጥራቸው ስር ማስገባታቸው ታውቋል። እነ ደመላሽ የወርጌሳውን ምሽግ በቦምብና በብሬን ነው ያረሱት ተብሏል። 2 ሰዓት ባልሞላ ኦፕሬሽን ከ20 በላይ የጸረ አማራው ብልጽግና ቡድን ወታደር ሲገደል ከ15 በላይ የሚሆኑት ደግሞ በሰልፍ እጃቸውን ለፋኖ ሰጥተዋል። የፋኖ አባላቱ በአሁኑ ሰዓት የጥላት አስከሬንን ፀሐይ እንዳይመታውና የሰማይ አሞራ እንዲሁም የሌሊት በላኤ እንዳይበላው በሚል የአካባቢውን ማህበረሰብ አስተባብረው አስቀብረዋል። ይህም የአማራ ሕዝብ የስነ ልቦና ከፍታውን በእጅጉ የሚያሳይ ነው ተብሏል። በእውነትና በመርህ እንጂ በስሜት የማይነዳ አስተዋይና ሩሩህ እንዲሁም ልከኛ ጀግና መፈጠሩን የሚያሳይ ነው ሲሉም የጦር ተንታኞች እየገለጹ ይገኛሉ። የአገዛዙ ወታደሮች ከስንት አንድ እንዳጋጣሚ ቆስለው የሚማረኩ የፋኖ አባላትን ሲያገኙ ከባህል ከሃይማኖትና እንዲሁም ከዓለም አቀፍ የጦር ሕግ ባፈነገጠ መልኩ አሰቃቂና ዘግናኝ ድርጊት ይፈጽማሉ። ፋኖ ግን በውጊያ የሚደመሰሱ የአገዛዙ ወታደሮችን በክብር ቆሞ ያስቀብራል። በተለይ ደግሞ የሚማረኩ ወታደሮችን ተንከባክበው የዓለም አቀፍ የምርኮኞች አያያዝ ህገ ደንብን ከማክበር ባለፈም በኢትዮጵያዊነት እንዲሁም የአማራዊ እሴትና ባህልን በጠበቀ መልኩ ተንከባክቦ ምርኮኞችን ይይዛል። ምርኮኞችን ተንከባክቦ መያዝ ያያት ያባቱ ነው። አጼ ምኒልክ በውጊያ ወቅት የሚማርኳቸው ተቀናቃኝ ኃይሎችን እግር እስከ ማጠብ የደረሰ እንክብካቤ ያደርግ ነበር። የፋኖ አባላቱ ከአባት ከአያቶቻቸው በወረሱት መሰረት አማራዊ እሴትን ባከበረ መልኩም የማረኳቸውን ምርኮኛ ወታደሮችን
ተንከባክበው ይዘው ይገኛሉ። ይህንን ያወቁት የአገዛዙ ወታደሮችም መንግስታችን የፈለገውን ያክል ነውርና ዘግናኝ ድርጊት ቢፈጽምም ነገር ግን የፋኖ የስነ ልቦና ከፍታን እናውቀዋለን፣ እዚህ ሁነን ከምናልቅ ፋኖ ያደረገውን ያደርገን በሚል ከነሙሉ ትጥቃቸው ለፋኖ እጃቸውን እየሰጡ ይገኛሉ። ወደ ሌላኛው መረጃችን አለፍን። ከምዕራብ እዝና ከሰሜን ምስራቅ እዝ ተወጣቶ መስከረም 21 2018 ዓ.ም የተቋቋመው 11ኛ እዝ ልክ እንደ ሰሜን ምስራቅ እዝ ብትንትኑ እየወጣ ይገኛል። በእዙ ስር 104ኛ ኮር ውስጥ የሚገኘው የ35ኛ ክፍለ ጦር ሰራዊት አገዛዙ ለአማራ ህዝብ ያለውን ጥላቻ ተፈጻሚ አላደርግም በሚል በአምባሰል ላይ በሰልፍ እጁን እየሰጠ ውሏል። ሰራዊቱ ከወደ ፋኖ የተሰነዘረበትን ከባድ እርምጃ መቋቋም ባለመቻሉ አልዋጋም በቃኝ ብሎ ነው በሰልፍ እጁን እየሰጠ የዋለው። የክፍለ ጦሩ አመራሮች ሰራዊቱ ሲከላቸው ከጥቂት አጃቢዎቻቸው ጋር በመሆን በድንጋጤ ወደ ሐይቅ መሸሻቸው ታውቋል። በዚህም የ35ኛ ክፍለ ጦር አባላት የሆኑ በርካታ ቁጥር ያላቸው ወታደሮች ከነሙሉ ትጥቃቸው በሰልፍ ለፋኖ እጃቸውን ሰጥተዋል። በሌላኛው መረጃችን የዋርካው ልጆች በራያ ግንባር በደምና ባጥንታቸው ወርቃማ ገድል እየፈጸሙ ነው። መጪው ትውልድ የነከሌ ዘር እያለ የሚፎክርበት የሚመካበትን ገድል የአማራ ህዝብ ላይ የተጫነውን የመከራ ቀንበር እንክት ድቅቅ የሚያደርግ ታላቅ ገድል በራያ ግንባር ተፈጽሟል። ትላንት ጥቅምት 7 2018 ዓ.ም ከንጋት ጀምሮ በራያ ግንባር የተለያዩ አካባቢዎች ላይ በተካሄደ ውጊያ በርካታ ያገዛዙ ወታደሮች ልክ እንደደረቀ ዛፍ ቅጠል ረግፈዋል። 49ኛ ክፍለ ጦር ከስታፍ አባላትና ምናልባትም ከጥቂት ሰራዊት በስተቀር ዶግ አመድ ሆናለች። ማዘዣ ጣቢያውን አላማጣ ከተማ ውስጥ ያደረገው የሪፐብሊካን ጋርድ ኮማንዶም በራያ የማሽላ ማሳ ውስጥ አስከሬኑ ተነስንሷል። ራያ ግንባር በላያቸው ላይ የሚርመሰመሰውን 3 ሰው አልባ አውሮፕላንን ከመጤፍ ሳይቆጥሩ በላያቸው ላይ የሚያጓራውን 4 ጀነራል መድፍና በርካታ ዙ23 እንዲሁም ሞርተርና ቢኤምን ከመጤፍ ሳይቆጥሩ ከምሽግ ምሽግ የተወረወረው ጀግኖቹ ታላቅ ገደል እየፈጸሙ ነው። አገዛዙ ትላንት ጀምሮ በራያ ቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃት የፈጸመ ቢሆንም ነገር ግን ጀግኖቹን ከምሽጋቸው ስንዝር ፈቀቅ አላደረጋቸውም። ዛሬም በጀግንነት በመስዋዕትነት ታጅበው ታላቅ ደማቅና የአማራ ህዝብ ላይ የተደቀነውን የህልውና አደጋን የሚሰብር ጀብድ እየፈጸሙ ነው። ክብር ለጀግኖቻችን። የተከበራችሁ የመረብ ቤተሰቦች ወደ ሌላኛው መረጃችን እናልፋለን። መረብ ሚዲያ ትላንት አመሻሹን አንድ መረጃ አውጥቶ ነበረ። መረጃውን በድጋሚ ወደ እናንተ የምናደርሰው ይሆናል። አገዛዙ ከወትሮው በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለም? ነውረኛው የብልጽግና ቡድን በ2013 ዓ.ም ህወሓት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊቱ በልህና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግ ነበረ። በዚህም ከሰሜን ምስራቅ እዝ ጥቃት ጋር ተያይዞ ሰራዊቱን አጋድመው በኦራል ነዱበት። የትግራይ አርሶ አደሮች በማጭድ የሰራዊቱን አንገት ቆርጠው ጣሉ። የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ደፉባቸው ወዘተ የሚሉ ፕሮፓጋንዳዎች በከፍተኛ ባለስልጣናትና አገዛዙ በሚዘውራቸው ሚዲያዎች ጭምር በሰፊው ተሰርቶባቸዋል። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና አለመፈጸሙ እስካሁን በገለልተኛ አካል የተጠራ ነገር ባይኖርም በዚህ የተበሳጨው ቀሪው ሰራዊት በልህና በቁጭት ዳግም ተደራጅቶ አጸፋዊ እርምጃ በመውሰድ በጥቂት ቀናት ውስጥ የህወሓት አመራሮችን ከመቀለ ወደ ቆላ ተንቤን አውርዷቸዋል። እና አብይ አህመድና ቡድኑ ጓዶች በአሰቃቂ ሁኔታ ተጠቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነ ኢንዶክትሪኔሽን ስራ ለጊዜው የሚፈልጉትን በጥቂቱ አሳክተዋል። በተመሳሳይ ይሄው ነውረኛው የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልሉ ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። ለምሳሌ ጎንደር፣ ደብረታቦር ዙሪያ። በተጨማሪም ቆስሎ የተገኙ ፋኖዎችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለበት ሁኔታ አለ። ለምሳሌ ከወልዲያ በቅርብ ርቀት ዶሮ ገብር ላይ ሲዋጋ ቆስሎ የተባረከው ፋኖ ሞላ። አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ህጎች በማፈንገጥ የሚፈጽመው አውሬያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጽም ቻለም? እሱንም ከ500 በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮችን ጡት መቁረጥ ምን አስፈለገ? ምን አስቦ ነው? ምንስ ለማሳካት ነው? የሚለውን ከዚህ በታች የምንመልሰው ይሆናል።
ፋኖ እጁን የሰጠ ወታደርን ተንከባክቦ ይይዛል በሚል መከላከያ ሰራዊቱ በፋኖ ላይ ያደረበትን እምነት ለመናድ አገዛዙ የሄደበት ርቀት እስከምን ድረስ ነው? አገዛዙ በአማራ ክልል በንጹሃን ላይና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከእሴት ባፈነገጠ ከእምነት እንዲሁም ከዓለም አቀፍ የጦር ሕግ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጅ አዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጽም እየሰራ ነው። ፋኖ በቁጣና በል ተሞልቶ በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ አገዛዙ ይህንን ድርጊት ቀሪውን ሰራዊት ለመቀስቀሻ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘረበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በየአውደ ውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎችን ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀልብና እንደሚንከባከብ ሁሉም የመከላከያ ሰራዊት አባላት በሚገባ ተረድቷል። በዚህ በውጊያ ብቻ ሳይሆን ባዘቦት ቀንም ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ አለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል። በውጊያ ሰዓትም ጠንክሮ ከመዋጋት ይልቅ ባገኘው አመቺ ሁኔታ እጁን ለፋኖ የሚሰጠው የትየለለ ነው። ይህ ድርጊት አገዛዙን አስደንግጦታል። የሰራዊቱን መናድና መፍረስ፣ የመዋጋት ሞራል ማጣት 4 ኪሎ ያለውን ኃይል እንቅልፍ ነስቶታል። መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸር በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞሽረት ውጊያ እንዲያደርግ አገዛዙ አሉኝ የሚላቸውን እድሎችን እየተጠቀመ ይገኛል። ይህም ከስንት አንድ እንዳጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚለው ነው። እዚህ ላይ ልብ ሊባል የሚገባው ነገር በእርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ ከዘወትር ተግባሩ በተለየ መልኩ ከስንት አንድ እንዳጋጣሚ በሚማርካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በእጅ አዙር አጸፋዊ እርምጃ ሲፈጸምበት እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ የጥላቻ እርካታውን ያስፈጽምበታል። ይህንንም ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ መለዮ ልብስ እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርቷል። ይህ ገና በስልጠና ካምፕ ውስጥ እንዳለ የአማራን ሕዝብ እንዲጨፈጭፍ በጥላቻ ኢንዶክትሪኔሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንታት ወዲህ በጎጃምና በወሎ ቀጠናዎች እንደ አጋጣሚ ቆስለው በተማረኩ በሁለት ሴት ፋኖ አባላት ላይ ከጦር ሕግና ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊት ፈጽሟል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጸፋዊ ድርጊት እንዲፈጽም የማነሳሳት ሴራ እንዳካል ነው። ፋኖ በአገዛዙ እቅድ መሰረት አጸፋዊ እርምጃ ቢወስድ አንደኛ አገዛዙ ለቀሪው ሰራዊት ጓዶቻችሁ ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በል ጠንክሮ እንዲዋጋ ማድረግ። ሁለተኛ ፋኖ አጸፋዊ እርምጃ ቢወስድ እጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጥፉ ማድረግ። ፋኖ በምርኮኞች ላይ አሰቃቂ ግፍ ፈጸመ በሚል በሀገሪቱ በጀት የተገዙ ሎቢስቶችን ተጠቅሞ ፋኖን በዓለም አቀፍ አሸባሪነት እንዲፈረጅ ለማስደረግ። የመጨረሻው አገዛዙ በውጊያ በተሰዉ የፋኖ አስከሬን ላይ ይህንን ዘግናኝ ድርጊት እንዲፈጽሙ እያስደረገ ያለው ከኦሮሚያ ክልል ባስመጣቸው የልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ሕዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይንም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ማድረግ፣ የመገንጠል ካርዱን መምዘዝ፣ ይህ የነውረኛው ብልጽግና ቡድን የመጨረሻና የማይቀረው ካርዱ ነው። የተከበራችሁ አድማጭ ተመልካቾቻችን ከሰሞኑ የተፈጸመውን ነገር ከዚህ አንጻር እንድትመለከቱት ከወዲሁ እናሳስባለን። ወደ ሌላኛው መረጃችን ስናልፍ ጸረ አማራው የብልጽግና ቡድን በባህር ዳር ዙሪያ በፈጸመው የድሮን ጥቃት ንጹሃኖች መገደላቸው ተሰምቷል። የነውረኛውና ጸረ አማራው አብይ አህመድ ቡድን በባህር ዳር ዙሪያ ደህና ማርያም ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነ ህፃን ልጇ ስትገደል በርካቶች መቁሰላቸው ተሰምቷል። በተመሳሳይ ዶሮ እንዲሁም በግና ሌሎች የቤት እንስሳቶችን ጨምሮ በርካታ ሀብት ንብረትም መውደሙ ነው የታወቀው። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን መስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።